ጤና ይስጥልን። አርሰናል በአውሮፓ ቻምፒየንስ ሊግ ከፓሪስ ሳን ዠርመን ጋር በፍጻሜው እንደሚጫወት ተረጋግጧል። ስለዚህ ጨዋታ ጥቂት ነጥቦችን እናነሳለን። በተለይ ደግሞ በፍጻሜው ላይ የሚጠበቁ ነገሮችን ከወዲሁ እናነሳለን። አርሰናል ከፓሪስ ሳን ዠርመን ከ3 ቀናት በኋላ ቅዳሜ ዕለት የሚደረግ ጨዋታ ነው። በጣም አስፈላጊ መርሃ ግብር ነው ለሁለቱም። በተለይ ደግሞ ለአርሰናል ምን አድቫንቴጅ አለው፣ ከፓሪስ ሳን ዠርመን ጨዋታ አስቀድሞ ምን አይነት ዝግጅቶች ይኖራሉ የሚለውን የሚጠበቅ ነው የሚሆነው። ግንቦት 23 ቀን የሚደረግ ጨዋታ ነው። በስፋት የሚነሱ የምንመለከታቸው ጉዳዮች ይኖራሉ። አርሰናል ከፓሪስ ሳን ዠርመን በቡዳፔስት ሃንጋሪ በፑሽካሽ አሬና የሚደረግ ጨዋታ ነው። ስለዚህ ጨዋታ ጥቂት ነጥቦችን እየነገርናችሁ እንቆያለን። ስለ አርሰናል ዝውውሮች አዳዲስ መረጃዎችን ይዘናል። ከሚካኤል ሜሬኖ የጉዳት ዜና፣ ከሚካኤል አርቴታ የአርሰናል ቆይታ ጋር በተያዘ አዳዲስ የተሰሙ ጉዳዮች አሉ። ተንታኞችስ ምን አሉ? የቀድሞ አሰልጣኞች እነ ፋቢዮ ካፔሎ እነ ቲየሪ ሄንሪም ተንታኞችም የጨዋታውን በተመለከተ በአርሰናልና በፓሪስ ሳን ዠርመን መካከል ምን አይነት መርሃ ግብር ይኖራል የሚለው የሚጠበቅ ነው። እሱን በተመለከተ ጥቂት ነጥቦችን እያነሳን እንቆያለን። አርሰናልን በተመለከተ ሌላኛው ትልቁ ጉዳይ የእንግሊዝ ሀብታሙ ክለብ ይሆናል በያዝነው ውድድር ዘመን ሲጠናቀቅ የሚሉ ፋይናንሻል ሪፖርቶች እየወጡ ይገኛሉ። ስካይ ስፖርት ዝርዝር ዘገባዎችን ይዘወጥቷል። በስፋት እንመለከቷለን። የእናንተንም ሀሳቦች እናስተናግዳለን። ትናንትና የመጡልን መልእክቶች አሉ። እንዴት አያችሁት የአርሰናልን ጉዞ? በመጨረሻም እንግዲህ ከዚህ በኋላ ምን አይነት አጨዋወት መከተል አለበት? በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ላኩልን። የእናንተን ሀሳቦች እንቀበላለን። ከፓሪስ ሳን ዠርመን ጋር ብዙዎቻችሁ ትናንትናም ጥያቄዎችን አቅርበን ነበረ። ለእናንተ ከአትሌቲኮ ማድሪድ ጨዋታ ጋር በተያዘ የጨዋታው ኮከብ ማን ነበረ ብለን ነበረ። ሸዋሻንቆ ቪክተር ኬሬሽ ብሏል። ስዊት ማሜ የተባለ አድማጫችን ገብርኤል መጋሌሽ የጨዋታው ኮከብ ነበረ ለኔ የሚል መልእክቱን ልኮልናል። ከዛ በተጨማሪም ዩሱፍ መሐመድ ወደ ፍጻሜው ቢያልፍ ባየር ሙኒክ ይሻለን ነበር የሚል መልእክቱን ልኮልናል። ፓሪስ ሳን ዠርመን ግን ወደ ፍጻሜው አልፏል። አያነው ሙላለም መድፈኞቹ በሁሉ ነገር ከአትሌቲኮ ማድሪድ ጋር በጣም ጥሩ ነበሩ፣ በተለይ ደግሞ ዮኬሬሽ የተለየ ነበረ ብሏል። ስለ ዝውውር መረጃዎችንም ጠይቆናል፣ እናነሷለን። ተውፊቅ ኬሬሽም ሰላም ቤተሰቦች፣ እኔ በጣም ደስ ብሎኛል። በዚህ ጨዋታ ላይ ይህ ነው ተጫዋች ምርጥ ተጫዋች የምለው የለም፣ ሁሉም አርሰናል ምርጥ ነበረ ሚል መልእክቱን ልኮልናል። የተለያዩ ጉዳዮችን አሁንም እያነሳን እንቆያለን። ፓሪስ ሳን ዠርመን ከአርሰናል በፍጻሜው የሚጠበቅ ጨዋታ ነው። ስለ ጨዋታው ብዙ ነጥቦችን ማንሳት ይቻላል። በተለይ ደግሞ በጣም ኮምፕሌት የተሟላ የሚባል ቡድን ነው ፓሪስ ሳን ዠርመን። አርሰናል ደግሞ በአውሮፓ ካሉ ቡድኖች መካከል በተለያየ መንገድ መጫወት የሚችል ቡድን እንደሆነ ይነሳልና ለምሳሌ አርሰናል በጣም ኮምፕሊት ሳይድ ነው ብለው ይገልጹታል። የቀድሞ የእንግሊዝ ብሔራዊ ቡድን በጣሊያን እግር ኳስ ላይ በተለያዩ ቡድኖች ያሰለጠኑት ፋቢዮ ካፔሎ በተለይ አርሰናል ኮምፕሊት ቡድን የሚሉት በፖሴሽን መጫወት ይችላል፣ ፕሬስ በማድረግ መጫወት ይችላል፣ በመከላከልም መጫወት ይችላልና የእሳቸውን ሀሳብ እመለስበታለሁና ሁለት የተሟሉ የሚባሉ ቡድኖች፣ ሁለት የተለያዩ ባህሪ ያላቸው ቡድኖች የሚያደርጉት የፍጻሜ ጨዋታ ነው። በተለይ ፓሪስ ሳን ዠርመን መከላከልም ጭምር እንደሚችል ያሳየበት ጨዋታ ነው። የፍጻሜ ጨዋታ ክፍት ይሆናል ተብሎ አይጠበቅም። ፓሪስ ሳን ዠርመን ከባየር ሙኒክ ጋር እንዳደረገው አጠቃለው ብሎ ከአርሰናል ጋር ይገባል ተብሎ አይታሰብም። ነገር ግን ሁለቱም ቡድኖች ፍጹም ጥንቃቄ በተሞላበት መንገድ የሚያደርጉት ጨዋታ ይሆናል ተብሎ ይጠበቃል። ፍሉይድ የሆነውን የሉዊስ ኤንሪኬ ቡድን በፍጻሜው ላይ እንመለከታለን ወይ የሚለው በጣም የሚያጠራጥር ነው። ምናልባት በፓሪስ ሳን ዠርመን በኩል እንደ ድክመት የሚታየው ማትቬ ሳቫኖቭ ግብ ጠባቂው ነው። ከዛ ውጪ ሌሎቹ በጥሩ ብቃት ላይ ያሉ ተጫዋቾች ናቸው። ነገር ግን አሁን የሁለት ካፒታል ሲቲዎች የሁለት ዋና ከተሞች ክለቦች የሚያደርጉት ጨዋታ ነው። አርሰናል ከፓሪስ ሳን ዠርመን የሚያደርጉት የለንደኑ ክለብ አርሰናል ከፓሪሱ ክለብ ፓሪስ ሳን ዠርመን ጋር ጨዋታቸውን ያደርጋሉ። ከዚህ በፊት በአራት አጋጣሚዎች ላይ እንደዚህ አይነት ጨዋታዎች ተደርገዋል። በአውሮፓ ቻምፒየንስ ሊግ ፍጻሜ ላይ 1962 በነፊካ ከሪያል ማድሪድ፣ 1966 ሪያል ማድሪድ ከፓርቲዚያን ቤልግሬድ እንዲሁም ደግሞ አያክስ አምስተርዳም ከፓናትኒያኮስ 1971 ላይ ያደረጓቸው ጨዋታዎች አሉ። በሁለት የአንድ ሀገር አሰልጣኞች መካከል የሚደረግም የፍጻሜ ጨዋታ ነው። 2003 ላይ በጣሊያን አሰልጣኞች መካከል ኢጣሊያንስ ያደረጉት ጨዋታ ነበር። ካርሎ አንቸሎቲ በሚላን በኩል፣ ማርሴሎ ሊፒ በዩቬንቱስ በኩል። 2013 የጀርመን አሰልጣኞች ነበሩ በአውሮፓ ቻምፒየንስ ሊግ ፍጻሜ ላይ የርገን ክሎፕና ዩፕ ሄይንክስ። 2020 ላይ ደግሞ ሁለት ሌሎች የጀርመን አሰልጣኞች ነበሩ በአንዚ ፍሊክና በቶማስ ቱዌል በኩል በፓሪስ ሳን ዠርመንና በባየር ሙኒክ መካከል በተደረገው የፍጻሜ ጨዋታ ላይ ተመልክተናቸዋል። አሁን ሁለት ስፔናውያን
ስፔናውያን አሰልጣኞች በፍጻሜው ላይ እንመለከታቸዋለን። አሰልጣኝ ሚኬል አርቴታ ከሉዊስ ኤንሪኬ ጋር የጊሌም ባላጊ ሀሳብ ነበር። ሉዊስ ኤንሪኬና ሚኬል አርቴታ ከአንዷ የጠጡ ሁለት አሰልጣኞች ብሎ ይገልጻቸዋል። በባርሰሎና ሁለቱም አልፈዋል። በባርሰሎና ቢ ቡድን ውስጥ የዋናው ቡድን ልምዶች ላይ ሲገኝ፣ ሉዊስ ኤንሪኬ ደግሞ የዋናው ቡድን ዋና ተጫዋች ሆኖ በዛን ወቅት ላይ ጀምሮ የሚተዋወቁ ናቸው ብሎ ያስቀምጣቸዋል። የስፔን እግር ኳስ ሊቁ ጊሌም ባላጌ በሁለት ስፔናውያን አሰልጣኞች መካከል በተለይ ሁለቱም ሊነገርላቸው የሚገባ ነገር አለ። የካልቸራል ለውጥ አድርጓል በክለቦቻቸው። ፓሪስ ሰን ዠርመን ምን አይነት ቡድን እንደነበረ እናውቃለን። ሊዮኔል ሜሲን፣ ካይሊያን ኤምባፔን እንዲሁም ደግሞ ኔይማር ጁኒየርን በአጥቂ ስፍራ ላይ ይዞ ለአውሮፓ ቻምፒየንስ ሊግ ፍጻሜ መድረስ የከበደው ለአውሮፓ ቻምፒየንስ ሊግን ለማሸነፍም የሚታጭ አይነት ቡድን አልነበረም። ሉዊስ ኤንሪኬ መጥቶ ግን ያንን ታሪክ ቀይሮታል። እንዲሁ አንዳንድ ጊዜ ስናስበው እንኳን በዚህ ያክል ደረጃ ያንን ሱፐርስታር የነበሩት ስብስቦችን ቀይሮ አሁን በሱፐርስታር ደረጃ ባልተዋቀረ ቡድን ይህንን ቡድን ማሳየት በጣም የሚገርም ነው። አርሰናል ከዓመታት በፊት የነበረበትን ደረጃ እናስታውሳለን። ለምሳሌ በአርሰን ቬንገር ስር ከራውንድ ኦፍ 60 ከ16ቱ ጥሎ ማለፍ የሚያልፍ ቡድን አልነበረም። ረጅም ዓመታትን በዛ ደረጃ የምንመለከተው ቡድን ነበር የአርሰን ቬንገር ቡድን። ለ7 ዓመታት ከጥሎ ማለፉ ከ16 ጥሎ ማለፍ ወደ ኳርተር ፋይናል ወደ ሩብ ፍጻሜ የገባ ቡድን አልነበረም። ሚኬል አርቴታ ሲመጣ የመጀመሪያው ዓመት ላይ ኳርተር ፋይናል ላይ በባየር ሙኒክ ተሸነፈ። ሁለተኛው ዓመት ላይ ሰሚ ፋይናል ላይ በፓሪስ ሰን ዠርመን ተሸነፈ። አሁን ደግሞ ፋይናል ላይ ደርሷልና ዋንጫው የሚያሸንፍበት ወቅት ላይ የደረሰበት ነውና ሁለቱም አሰልጣኞች ምን አይነት ካልቸር እንደገነቡ በደንብ መናገር ያንን ማስተዋል ይቻላል። ስለ ሚኬል አርቴታ ስናነሳ በእርግጥ በአርሰናል ቤት አሁን አዲስ ውልን በተመለከተ እየተነሱ ያሉ ጉዳዮች አሉ። ሚኬል አርቴታ አዲስ ውል ይቀርብለታል። ዋንጫዎችን አሸነፈ፣ የፕሪሚየር ሊግንም የቻምፒየንስ ሊግንም ዋንጫ አሸነፈም አላሸነፈም በክለቡ እንደሚቆይ የሚያሳዩ ዘገባዎች አሉ። የክሮንኬ ቤተሰቦችም ጭምር ውሳኔያቸው ላይ ደርሷል። እስከ 2027 ድረስ በአርሰናል የሚያቆይ ውል አለው። ነገር ግን አሁን ረጅም ዓመታትን በሚኬል አርቴታ በኩል በአርሰናል ቤት እንድንመለከተው ፍላጎት አላቸው የሚሉ ሀሳቦችን እየተመለከተን እንገኛለን። አዲስ ውል ይጠበቃል። በአርሰናል ቤት ያልሰበራቸው ክብረ ወሰኖች የሉም። በአርሰናል ቤት ብዙ ጨዋታዎችን በአንድ ሲዝን ላይ ማሸነፍ በ59 ጨዋታዎች 41 ጨዋታዎችን አሸንፏል። ከዚህ በፊት የነበረው ሪከርድ በ60 ጨዋታዎች 39 ጨዋታዎችን አርሰን ቬንገር ያሸነፉበት የ2002 ቡድናቸው ይታወሳል። በዛን ወቅት ላይ 2 ዋንጫዎችን ያሸነፉበት ዓመት ነበረ። አርቴታ ሌላ ክብረ ወሰንም አሻሽሏል። በአንድ ሲዝን ላይ ብዙ ግቦችን ማስቆጠር ከ2 ዓመታት በፊት የያዘው ክብረ ወሰን ነበረ። በአርሰናል ቤት ያንን ክብረ ወሰን አሻሽሏል። ከዛ ውጪ በእንግሊዝ አሰልጣኞች መካከል በቻምፒየንስ ሊግ ላይ በተለይ በማሸነፍ ሬሾ ዊኒንግ ሬሾ በጣም በእንግሊዝ ክለቦች በኩል ቀዳሚ የሚባል አሰልጣኝ ነው። ከትልልቆቹ ቶፕ 6 ትራዲሽናል ቶፕ 6 የሚባሉ ቡድኖች አሉ አሁን በእንግሊዝ ላይ። ለምሳሌ ከነዚህ ክለቦች ጋር ከቶትናም፣ ከማንቸስተር ዩናይትድ፣ ከማንቸስተር ሲቲ፣ ከቸልሲ፣ ከሊቨርፑል ጋር ያደረጋቸውን ጨዋታዎች ስንመለከት በ22 ጨዋታዎች ሳይሸነፍ በመጓዝ ሪካርዱ ክብረ ወሰኑ የሚኬል አርቴታ ነው። ከዛ ውጪ በአርሰናል ባክ ቱ ባክ ቻምፒየንስ ሊግ ሰሚ ፋይናል ላይ በመድረስ የመጀመሪያው አሰልጣኝ ነው በአርሰናል ቤት ውስጥ በ140 ዓመት የክለቡ ታሪክ ውስጥ ያንን አስመዝግቧል። ከ20 ዓመት በኋላ ነበር ለቻምፒየንስ ሊግ ፍጻሜን አርሰናልም ያበቃው። ለምሳሌ አርሰን ቬንገር ወደ አርሰናል ቤት በቻምፒየንስ ሊግ ፍጻሜ ላይ አርሰናልን ያበቁት በጣም ረጅም ዓመታትን አስቆጥሮ ነው። ከዛ በተጨማሪም በሊግ ፖዚሽን ላይ ከዓመት ዓመት እየተሻሻለ ነው የመጣው። ለምሳሌ 11ኛ ደረጃን ይዞ የተረከበውን ቡድን ወደ 8ኛ ደረጃን ይዞ እንዲያጠናቀቅ አድረጋ። ከዛ በኋላ 4ኛ 3ኛ እያለ ባለፉት 3 ዓመታት ደግሞ 2ኛ ደረጃን ይዞ አጠናቋል። ዘንድሮ ደግሞ 1ኛ ደረጃን ላይ ይዞ የመጨረሻ 3 ጨዋታዎች ብቻ የቀሩበት ነውና ብዙ ታሪኮችን መመልከት ይቻላል። የወሩ ምርጥ አሰልጣኝ በመባል 8 ጊዜ በማሸነፍ ቀዳሚው አሰልጣኝ ነው። ወይም ቶሎ 8 ቁጥሮች ላይ በመድረስ 8 የወሩ ምርጥ የፕሪሚየር ሊጉ ምርጥ አሰልጣኝ ተብሎ በመመረጥም በዛ ደረጃ የሚቀመጥ ነው። ለሁሉም ብዙ ነገሮች ማንሳት ይቻላል። የሁለቱ ቡድኖች ጨዋታ ከ23 ቀናት በኋላ ይደረጋል። በተለይ በእኛ ሀገር ትንሽ ትኩረት የሚስብ ነገር አለ። ምርጫ
የሚደረግበት ግንቦት 24 ምርጫ ይደረጋል። ግንቦት 23 ደግሞ የቻምፒየንስ ሊግ ፋይናል የሚደረግበት ነውና በዚህ ሂደት ቅዳሜና እሁድ ነው። ቅዳሜ ምሽት ቻምፒየንስ ሊግ ፋይናል፣ እሁድ ደግሞ ብሔራዊ ምርጫ ይደረጋልና ምናልባት የአርሰናል ደጋፊዎች ስጋታቸውን እየገለጹ ይገኛሉ። የበለጠ ነገሩን የአርሰናልን ምናልባት ቻምፒየንስ ሊግን ቢያሸንፍ ደስታ አገላለጽ ላይ የሰዓት ገደቦች ሊኖሩ ይችላሉ። ጥንቃቄም የሚፈልግ ነገር ነው። ከወዲሁ ትኩረት ሊሰጠው የሚገባ ጉዳይ ነው። ያን ያክል የቻምፒየንስ ሊጉ ፍጻሜ ግን በጣም ትኩረት ተሰጥቶት ይጠበቃል። በሁለት ስፔናውያን አሰልጣኞች በሁለት ትልልቅ ክለቦች መካከል የሚደረግ የሃንጋሪው የቡዳፔስት የፑሽካሽ አሬና ጨዋታ ይጠበቃል። ብዙ ማለት ይቻላል ስለ ዝውውሮች፣ ስለ አርሰናል ሌሎችንም ሀሳቦች እናነሳለን። ዋይኒ ሩኒ አንድ ጉዳይ ሲያነሳ ነበረ። በተለይ የሚዲያን ግብዝነት፣ ብዙሃን መገናኛዎች በግብዝነት ደረጃ ሲዘግቡ ነበር። የፓሪስ ሳን ጀርመንና የባየር ሙኒክ ጨዋታ በጣም ትልቅ ሆኖ ሲገለጽ ነበር። ምናልባት 1-1 ነው የተጠናቀቀውና የአርሰናል ጨዋታ 1-0 ሲጠናቀቅ ወይም 1-1 ቢጠናቀቅ ኖሮ ቦሪንግ፣ አሰልቺ ጨዋታ፣ መጥፎ ወይም ደግሞ በጣም ኔጋቲቭ ፉትቦል የሚከተል ቡድን በሚል ይገልጹት ነበር። ነገር ግን በአርሰናል በኩል ያሉ ናሬቲቮች መስተካከል አለባቸው በሚል ያስቀምጣል። ፋቢዮ ካፔሎ ደግሞ አርሰናል ኬፓብል ነው፣ በጣም ኮምፕሌት ሳይድ ነው ብሏል። በፐርሶናሊቲ ደረጃ ሁሉንም ፐርሶናሊቲዎች ያሟላ ቡድን ነው። በፖሴሽን መጫወት ቢችል፣ በፕሬሲንግ መጫወት ቢችል፣ በተለያየ መንገድ መጫወት የሚችል ነውና የቡካዮ ሳካንም ግብ በጣም ናይስ የሚባል ግብ ላይሆን ይችላል። ነገር ግን ክራውዱ በኤምሬትስ ስቴዲየም የነበረው ድባብ የሚገርም ነው ብሏል። ቲየሪ ሄንሪ ከአርሰናልና የአትሌቲኮ ማድሪድ ጨዋታ መጠናቀቅ በኋላ ትናንትና ሲቢኤስ ላይ የፓሪስ ሳን ጀርመንና የባየር ሙኒክን ጨዋታ በሚያስተላልፍበት ወቅት ላይ ከእንቅልፌ ስነሳ ፈገግ ብዬ ነው የተነሳሁት። ከዓመታት በኋላ ቻምፒየንስ ሊግ ፍጻሜ ላይ እኔ እንኳን ያላሳካሁትን ወይም ደግሞ በጣም በስኬት ደረጃውን ደግሞ ፕሪሚየር ሊግን ከ2 ዓመታት በኋላ ልናሸንፍ ነው። ፓሪስ ሳን ጀርመን በፊታችን አለ። ትልቅ ክለብ ነው። ዲፌንዲንግ ቻምፒየን ነው። ባለፈው ዓመት ያሸነፈ ቡድን ነውና ቀላል ጨዋታ አይሆንም። ነገር ግን ለዛ መዘጋጀት አለብን። እናውቃለን ምን አይነት ጨዋታ እንደሚገጥመን። ስለዚህ አስቀድሞ ግቦችን ማስቆጠር ያስፈልጋል የሚል አስተያየቱን አንስቷል። ኦውነር ግሬቭስ የቀድሞ ማንቸስተር ዩናይትድ ተጫዋች በባየር ሙኒክም ተጫውቶ አሳልፏል። አርሰናል ትልቅ ቻንስ አለው። ምንም ኦቪየስ ነው። ዋንጫውን ለማሸነፍ ትልቅ እድል ያለው ቡድን ነው። ዴክላን ራይስ የሚገርም ዲፌንሲቭ ሚድፊልደር እንደሆነ ባለፉት ጨዋታዎች ላይ ተመልክተናል። ፒኤስጂ በጣም አታኪንግ ቲም ነው። ከባየር ሙኒክ ጋር ከነበራቸው ጨዋታም የበለጠ አጥቅቶ ሊጫወት ይችላል። በቀጣይ ደግሞ አርሰናል ባሉት ሳምንታት ላይ ለዛ መዘጋጀት ይኖርበታል የሚል ነገር አንስቷል። ነገር ግን አርሰናል ትልቅ እድል እንዳለው ይሰማኛል የሚል ሀሳቡን አንስቷል። ከዛ ውጪ ስቲቨን ጄራርድም አንድ ጉዳይ ያነሳል። አርሰናል አንደርዶግ መሆኑ ወይም ደግሞ ፒኤስጂ ቻምፒየንስ ሊጉን ለማሸነፍ አሁንም በብዙዎች በተንታኞች ጭምር የተሻለ እድል የሚሰጠው ቡድን እሱ ነው እና ያ እድል መኖሩ የበለጠ በአርሰናል በኩል ጥሩ መነቃቃት እንዲኖር ያደርጋልና አርሰናል የበለጠ የተሻለ አንደርዶግ ሆኖ በሚጫወትባቸው ጨዋታዎች ላይ የበለጠ የማሸነፍ እድሎች አሉትና ያንን በደንብ ይጠቀምበታልና አንኮምፈርተብል በማድረግ ወደማያውቁት ዞን በመክተት ሴት ፒስ ላይ የበለጠ ጥሩ በመሆን አርሰናል ያንን ማሳካት ይኖርበታል የሚል ነገር ያነሳል። የቴሌግራፉ ሰምዲን ደግሞ ያስቀመጣቸው 4-3 የሆኑ ፖይንቶች አሉ። በተለይ ዲፌንሲቭሊ አርሰናል በፍጻሜው ጨዋታ ላይ ከፓሪስ ሰን ጀርመን ጋር የበለጠ ሶሊድ መሆን አለበት። ለምሳሌ 20 እና ከዛ በላይ ጨዋታዎችን ያደረጉ አሰልጣኞችን ቁጥሮች ስንመለከት እንደ ሚኬል አርቴታ ጥቂት ግቦች የተቆጠረበት አሰልጣኝ የለም። ዘንድሮ ብቻ በ14 ጨዋታዎች 6 ግቦችን ብቻ ያስተናገደ ቡድን ያለው አርሰናል እና ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ዳቪድ ራያ የሚገርም ጊዜ እያሳለፉ ይገኛሉ። በነዚህ ላይ የሚመሰረት ጨዋታን ይዞ መከተል አለበት ይላል። ሴት ፒስ ደግሞ በጣም አስፈላጊው ጨዋታ ነው። በሴት ፒስ ደረጃ አርሰናል ብዙ ግቦች የሚቆጠሩበት አይደለም፣ ብዙ ግቦችን ደግሞ ያስቆጥራልና በፍጻሜው ጨዋታ ላይ በሃንጋሪ ቡዳፔስት ሲደረግ ያን ላይ ትኩረት ማድረግ አለበት። ፍሪኪክ፣ የማዕዘን ምቶች ላይ ሴት ፒሶች ላይ የበለጠ አርሰናል ስትራግል እንዲያደርግ ፓሪስ ሳን ጀርመን ማድረግ አለበት ይላል። ፓሪስ ሳን ጀርመን ዘንድሮ 43 ግቦችን ያስቆጥሯል። አርሰናል 29 ግቦችን ያስቆጠረው። ከሴት ፒስ ደግሞ ፓሪስ ሳን ጀርመን 8 ግቦችን አስቆጥሯል። አርሰናል 5 ግቦችን ብቻ ነው ያስቆጠረው። ከፓሪስ ሳን ጀርመን አንጻር በቻምፒየንስ ሊግ ላይ ያነሱ ቁጥሮች አሉት። ጎል ኮንሲድ የተቆጠረበትን ግብ ስንቆጥር 6 ግቦች ነው አርሰናል በ14 ጨዋታዎች የተቆጠሩበት። ፓሪስ ሳን ጀርመን ግን በ14 ጨዋታዎች 22 ግቦች ተቆጥረውበታል። መከላከል ላይ ያን ያክል ጠንካራ ቡድን እንዳልሆነ የሚያሳይ ቁጥር ነው። በሴት ፒስ ደረጃ የተቆጠረባቸውን ግቦች ስንመለከት ፓሪስ ሳን ጀርመን 4 ግቦች ከቆሙ ኳሶች ተቆጥሮበታል።
አንጻር አርሰናል ደግሞ አንድ ግብ ብቻ ነው የተቆጠረበት። ከዛ በተጨማሪ ጌሙን የበለጠ ዝግ ማድረግ ይኖርበታል የሚሉ ሀሳቦች አሉ። ለሁሉም ቻምፒየንስ ሊግ ፋይናል ላይ ምን ሀሳብ አላችሁ? ኮዲው ግምቶቻችሁን ምኞታችሁን ልትልኩልን ትችላላችሁ። እስኪ ሀሳብ አስተያየቶቻችሁን እንያችሁ። አርሰናል ደጋፊዎች እየላካችሁልን አብራችሁን ቆዩ። ዝውውሮችን የተመለከቱ ጉዳዮችን ደግሞ እናንሳ። ዘንድሮ የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ መድረስ ለአርሰናል ምን ያክል ገንዘብ አስገኘ የሚለውን ስንመለከት 122 ሚሊዮን ፓውንድ ላይ ደርሷል። ቻምፒየንስ ሊግ ፋይናልን ደግሞ ሲያሸንፍ ከዛ በላይ ገንዘቡ ከፍ ይላል። ታስታውሱት ባለፈው ክረምት ላይ የመጡ ተጫዋቾች አሉ። ኤበረቼዜ፣ ቪክተር ኬሬሽ፣ ሌሎችም ተጫዋቾች ማርቲን ዙሜንዲን ጨምሮ 267 ሚሊዮን ፓውንድ አርሰናል ቶታል ወጪው ነው። 10 ሚሊዮን ፓውንድ ብቻ ነው በሽያጭ ያገኘው። ያ ማለት 257 ሚሊዮን ፓውንድ ወጪው ነው። በእንግሊዝ ክለቦች መካከል ኔት ስፔንዲንግ ላይ ብዙ ወጪ ያወጣው ክለብ አርሰናል ነው። ሊቨርፑል እንኳን ከ400 ሚሊዮን ፓውንድ በላይ ወጪ አድርጎ የሸጣቸው ተጫዋቾች ስላሉ 218 ሚሊዮን ፓውንድ ነው ኔት ስፔንዲንጉ። ማንቸስተር ዩናይትድ 170 ሚሊዮን ፓውንድ፣ እነ ቸልሲ አይነት ቡድኖች ደግሞ ተርፍ አላቸው። ቸልሲ 17 ሚሊዮን ፓውንድ አካባቢ ተርፍ አስመዝግበዋል። ማንቸስተር ሲቲ 88 ሚሊዮን ፓውንድ ነው ወጪ ያደረገውና በዚህ ሂደት ላይ አሁን አርሰናል ጃኮቭ ኪቪየርን በ19 ሚሊዮን ፓውንድ አካባቢ ሸጧል። ፒየሮ ኤንካፒን ደግሞ መክፈል አለበት 45 ሚሊዮን ፓውንድ አካባቢ። ከዛ በኋላ የሚመጡ ተጫዋቾችን ለማምጣት ግን ያን ያክል ፋይናንሻል ስትራግል ውስጥ የሚገባ ቡድን አይደለም። ተጫዋቾችን መሸጥ አለበት። በእርግጥ ከሚሸጡ ተጫዋቾች መካከል የሚጠቀሱ ስሞች አሉ። እነዚህ ስሞች ቤን ዋይት፣ ትሮሳርድ፣ ገብርኤል ማርሴሊ፣ ገብርኤል ጀሱስ ይጠቀሳሉ። ከአርሰናል ሊሸጡ ሊለቀቁ የሚችሉ ተጫዋቾች ናቸውና በእንግሊዝ ክለቦች መካከል ደግሞ አርሰናል የእንግሊዝ ትልቁ ሀብታሙ ክለብ ሊሆን ይችላል የሚሉ ዘገባዎችን ስካይ ስፖርት ይዞ ወጥቷል። ያ ማለት ባለፈው ዓመት ላይ 691 ሚሊዮን ፓውንድ ሬቨኑ ገቢ በማስመዝገብ በ2024/25 የውድድር ዘመን ከእንግሊዝ ክለቦች መካከል ሶስተኛው ክለብ ነበረና አሁን ደግሞ ለምሳሌ ከማንቸስተር ሲቲ እንዲሁም ከሊቨርፑል በመቀጠልም በቻምፒየንስ ሊግ ፋይናል ላይ እንዲሁም በፕሪሚየር ሊግ የደረሰበት ጉዞ ከዛ በላይ ከፍ ብሎ ያስቀምጧልና ከሊቨርፑልም ከማንቸስተር ሲቲም ከፍ ብሎ ሀብታሙ ክለብ ሊያደርገው ይችላል የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። በአርሰናል ቤት ዝውውሮችም ግን በስፋት ይጠበቃሉ። በክረምቱ ከሚጠበቁ ዝውውሮች መካከል የዚህ የዩሊያን አልቫሬዝ ዝውውር በጣም የሚጠበቅ ጉዳይ ነው። የክሩፒም ጉዳይ በስፋት ይነሳል። የጁኒየር ክሩፒ በቦርመዝ በኩል ጥሩ ግልጋሎት እየሰጠ ይገኛል። ማንቸስተር ሲቲ፣ ባርሰሎና፣ አርሰናል ተጫዋቹን ከሚፈልጉ ትልልቅ ስሞች መካከል ትልቅ ክለቦች መካከል የሚጠቀሱ ናቸው። 19 ዓመቱ ላይ ይገኛል። ዘንድሮ 12 የሊግ ግቦችን አስቆጥሯል። ያ ማለት ሮቢ ኪን እንዲሁም ደግሞ ሮቢ ፎለር በፕሪሚየር ሊግ ላይ በታዳጊነት ወይም ቲኔጅ እድሜ ላይ ብዙ የፕሪሚየር ሊግ ግቦችን በማስቆጠር ከነዚህ ሌጀንደሪ ከሚባሉ ተጫዋቾች ጋር ስሙን አስተካክሏል። በቀጣይ ደግሞ 3 ጨዋታዎች አሉ። ግብ የሚያስቆጠር ከሆነ የሮቢ ኪንና የሮቢ ፎለርን ክብረ ወሰን ማሻሻል ይችላል። በፕሪሚየር ሊግ ላይ ቦርመስ ተጫዋቹን ማቆየት ይፈልጋል፣ መሸጥ አይፈልግም። ምክንያቱም ደግሞ አሁን 60 ሚሊዮን ዩሮ አካባቢ የሚገመት ነው። ነገር ግን አንድ ዓመት ቢቆይ የ100 ሚሊዮን ፓውንድ ተጫዋች መሆን ይችላል የሚል እምነት አላቸውና አርሰናልና ማንቸስተር ሲቲ እየተፎካከሩበት ይገኛሉ። የሰይድ ኤልማላን ጉዳይ ከሰሞኑ የዘውትር አድማጫችን አየለው ሙሉ አለምም ጥያቄዎችን ሲያቀርብልን ነበር። ቢልድ አሁን ቼልሲ የኮሎኙን ዊንገር ለማስፈረም ሰፊ እድል አለው የሚል ዘገባን ይዞ ወጥቷል። ቼልሲ ብራይተን የበለጠ እድል አላቸው። 50 ሚሊዮን ዩሮ የሚገመት ተጫዋች ነው። አርሰናል ግን ይህንን ተጫዋች እንደሚያገኘው ሲነገር ነበር። ነገር ግን አሁን ከባድ ተፎካካሪዎች መጥተውበታል። ብራይተንም ቼልሲም የተጫዋቹ ፈላጊ ሆነው ብቅ ብሏል የሚሉ ዘገባዎችን እየተመለከትን እንገኛለን። በጣም የሚያሳስብ ይመስላል። ሚካ ጎርሰ ጉዳይም ባለፉት ቀናት በስፋት እየተዘገበ ይገኛል። በተለይ ጨዋታዎች ላይ ትኩረት አድርገን ያላነሳ ነው ዝውውር ነው። የ20 ዓመቱ ተጫዋች ቤልጅየማዊ ተጫዋች ነው። 17 ግቦችን አስቆጥሯል። 12 አሲስቶች አሉት በ30 የኤርዲቪዜ መርሃ ግብሮች ላይ ከአያክስ አምስተርዳም። ነገር ግን እስከ 70 ሚሊዮን ዩሮ አያክስ አምስተርዳም ሊጠይቅበት የሚችለው ዝውውር ነው በሚል እየተነሱ ያሉ ዘገባዎች አሉ። ብዙ ሊያሳስብ ይገባል። ምክንያቱም ትልልቅ ክፍያ የተጠየቀበት ዝውውር ነው። አርሰናል ደግሞ በተጫዋቹ ዝውውር ላይ ያን ያክል ይጓዛሉ የሚለው ትልቁ ጥያቄ ነው። የተጫዋቾችን ጉዳት በተመለከተ ሚካኤል ሜሬኖ የሜዳ ላይ ልምዶችን መጀመሩን ተመልክተናል። በጣም ፖዚቲቭ ነገር ነው። በመጨረሻ ቀናት ላይ ልምድ ላይ ይገኛል። ከአርሰናል 7 የቡድኑ አምበሎች መካከል አንዱ እንደሆነ ይታወቃል። የዚህ የሊደርሺፕ ግሩፖች አሉ። ቡካዮ ሳካ፣ ማርቲን ኦዴጋርድን፣ ዴክላን ራይስን ጨምሮ ጋብሪኤል ማጋሌሽን ጨምሮ ያሉበት የቡድኑ አመራሮች አሉ ወይም ሊደርሺፕ
ቦታ ላይ የሚቀመጡ ከቡድኑ መሪዎች መካከልና በእያንዳንዱ የቡድኑ ሚቲንግ ላይ ይገኛል። በሜዳ ላይ ልምዶችን ጀምሯል፣ ሩጫዎችን ጀምሯል። በቀጣይ ቀናት ላይ ምናልባት የፕሪሚየር ሊግ የመጨረሻ ሳምንታት ላይ ለቻምፒየንስ ሊግም በተቀያሪ ወንበር ላይ ልንመለከተው የምንችለው ተጫዋች ነውና በጣም ጥሩ ዜና እንደሆነ መናገር ይቻላል። ከአርሰናል ጋር በተያዘ ሌላኛው የመጨረሻ ጉዳይ ላንሳ። አርሰናልን በተመለከተ የወሩ ምርጥ ተጫዋች ይፋ ተደርጓል። የአርሰናል ቤት ከዛ በተጨማሪ በብሔራዊ ቡድን ደረጃ የሚያመልጣቸው ተጫዋቾች አሉ። የመጨረሻ በቻምፒየንስ ሊግ ፋይናል አርሰናል መገኘቱን ተከትሎ እንዲሁም በኤምሬትስ ስቴዲየም በነበረው የአትሌቲኮ ማድሪድ ጨዋታ ላይ ሁለት ተጫዋቾችን ተመልክተናል። አርሰናል በቅርቡ ያስፈረማቸውን ኤድዊን እና ሆልጋር ኩዌንቴሮ፣ እነዚህ ኢኳዶራውያን ተጫዋቾች በኤምሬትስ ስቴዲየም ተገኝተው ነበር ከቤተሰቦቻቸው ጋር በጨዋታውም ተመልክቷልና እስከ 18 ዓመት እስኪሞላቸው ወይም ቀጣይ ዓመት ላይ ኦገስት 2027 ላይ ወይም የሚቀጥለው የውድድር ዘመን ማብቂያ ላይ ወደ አርሰናል ይመጣሉ። 18 ዓመት ሲሞላቸው ከኢንዲፔንደንቴ ደቫሌ የፈረሙ ተጫዋቾች እንደሆኑ ይታወቃል። መንታ ናቸው። ኤድዊን ኩዌንቴሮ እና ኦልጋር ኩዌንቴሮ ይባላሉና በኤምሬትስ የነበራቸው ቆይታ ተመልክተናቸዋል። ለሚቀጥሉት ቀናት ደግሞ በአርሰናል ዋናው ቡድን ውስጥ ልምምድ እየሰሩ ከታዳጊዎች ጋርም ልምምድ እየሰሩ ይቆያሉ። እስከ ሜይ 13 ድረስ ይቆዩና ከዛ በኋላ ወደ ኤኳዶር ወደ ኢንዲፔንደንት ደቫሌ ይመለሳሉ። ከዛ በኋላ ደግሞ የሚኖራቸው ቆይታ ይጠበቃል። ሌላኛውን ኤኳዶራዊ ተጫዋች ፒየሮ ኤንካፒየን እንመልከት። የወሩ የአርሰናል የአፕሪል ወር የሚያዝያ ወር ምርጥ ተጫዋች ተብሎ ተመርጧል። ሪካርዶ ካላፊዮሪ፣ ገብርኤል ማርሴሊ የመጀመሪያ ወራት ላይ መስከረም ላይ ኦገስት ላይ ካላፊዮሪ፣ መስከረም ላይ ማርሴሊ፣ ኦክቶበር ወይም ጥቅምት ላይ ማጋለሽ፣ ዳር ላይ ኤበረቼዜ፣ ዲሴምበር ላይ ወይም ደግሞ ታሳስ ላይ ትሮሳርድ፣ ጃንዋሪ ጥር ላይ ቪክተር ዮኬሬሽ፣ ፌብሩዋሪ ላይ የካቲት ወር ላይ የነበረው ፒየሮ ኤንካፒየ ነበረ። ኤበረቼዜ ማርች ላይ፣ ፒየሮ ኤንካፒየ ዳግም አፕሪል ላይ የአርሰናል የወሩ ምርጥ ተጫዋቾች ተብለው ተመርጧል። ሁለት ጊዜ ኤበረቼዜ 2 ጊዜ፣ ፒየሮ ኤንካፒየ 2 ጊዜ ማሸነፍ ችሏል። አርሰናል ለቻምፒየንስ ሊግ ፋይናል ማለፉን ተከትሎ ጋብሪኤል ማጋሌሽ እና ጋብሪኤል ማርሴሊ ብራዚል ከፓናማ በምታደርገው የዓለም ዋንጫ ማሟቂያ ወይም እንደ ወዳጅነት ጨዋታ አይኖሩም። ፒየሮ ኤንካፒየ ኢኳዶር ከሳውዲ አረቢያ ጋር የምታደርገው ጨዋታ አለ። እዚህም ጨዋታ ላይ አይኖርም። ከኤቨርስ ጀርመን ከፊንላንድ በሚያደርጉ ጨዋታ ላይ እንደማይኖር ይጠበቃል። ማርተን ኦደጋርድ፣ ቪክተር ዮኬሬሽ ኖርዌይና ስዊድን በሚያደርጉት የእርስ በርስ ግንኙነት ላይ አይኖሩም። ቤልጅየም ከክሮኤሽያ ጨዋታዋን ስታደርግ ትሮሳርድ ከአርሰናል ጋር ነው የሚቆየው። ጁሪን ቲምበር ደግሞ ኔዘርላንድ ከአልጄሪያ የሚያደርጉት የዓለም ዋንጫ እንደ ወዳጅነት ጨዋታ አለ። በእነዚህ ጨዋታዎች ላይ የማይኖሩ ተጫዋቾች ናቸው። ለሁሉም አርሰናል በተመለከተ እነዚህን ጉዳዮች አነሳን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን አሁንም እንቀበላለን። መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። የአርሰናል ቤተሰብ ከሆናችሁ ይህንን ቻናል ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ በደንብ ቻናላችንን ማሳደግ አለብን። ለዛሬ ግን እዚህ ላይ አጠናቀቅን። ነገ አዳዲስ ጉዳዮችን ይዘን የምንመለስ ነው የሚሆነው።